ታላላቆቹ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። የትም ያልተሰሙ በዛ ላይ ደግሞ በማስረጃና በመረጃ የተረጋገጡ መረጃዎችን በየዕለቱ ለእናንተ ውድ አድማጮቻችን እንደምናደርስ ይታወቃል። ዛሬም በርካታ መረጃዎችን ይዘንላችኋል። መነሻችንን ሞሮኮ እናደርጋለን። የአፍሪካ ዋንጫ ሊጀመር በጣት የሚቆጠሩ ያህል ቀናቶች ብቻ ቀሩት። ምን አይነት ሁኔታ አለ? በሞሮኮ ዞር ዞር ብለን እንቃኛለን። ሁዋን ላፖርታም ካሜራና ማይክ ቀርቦላቸዋል። ዛሬም እሳቸውም ማድሪድን ከፍ ዝቅ አድርገዋል። የጸባቸውን ምክንያት ለሜሲ የዋሉትን ውለታም ጨምሮ በርካታ ሀሳቦችን አንስተዋል። እናነሳዋለን። በባርሴሎና መረጃ ሰዓት የዝውውር መረጃ ተይዟል። የሪያል ማድሪዱን ኮከብ እናነሳለን። ኬሊያን ምባፔን የመረጃ ሰዓታችን ሌላኛውን ኮከብ የባየር ሙኒኩንም ሃሪኬን በጣሊያንም ተዘዋውረን ለእናንተ ውድ አድማጮቻችን የሰዓቱን ለየት ያሉ መረጃዎች አሰናድተን ይዘንላችሁ መተናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ ቅዳሜ ምሳ ሰዓት ይመለሳል። እስከ ሰኞ ምሽት 5 ሰዓት ድረስ ጨዋታ አለ። የበዓል ሰሞን ጨዋታ እንከታተላለን። ከዛ ውጭ ግን ፕሪሚየር ሊጉ አንድ አስገራሚ ሪከርድ ሰብሯል፣ እናነሳዋለን። በጣም አነጋጋሪውን ጉዳይ የሰሞኑ አጀንዳ የፔፕ ጋርዲዮላ መንበረ ስልጣንን ማን ይረከባታል ነው። ለመሆኑ ማይክል አርቴታ የሉበትም ወይ እዚህ መንበረ ስልጣን መረከብ ሂደት ላይ? ሰበሩን መረጃ እንነግራችኋለን። ማይክል አርቴታ አሉበት የሉበት የሚለውን ከታማኝ የዜና ምንጭ አረጋግጠነዋል። ከዛ ውጪ የቼልሲ አለቃም ዋና እጩ እሳቸው እንደሆኑ ይታወቃሉ። ለመሆኑ መንበረ ስልጣኑን ይፈልጉታል አይፈልጉትም? ከራሳቸው አንደበት ያረጋገጥነውን መረጃ አሁንም ከታማኝ ምንጮቻችን አረጋግጠን የማሬስካን ምላሽ ይዘናል። ስለ መንበረ ስልጣኗ የእሳቸውን ቦታ የሚረከበው ሰው ታውቋል። ይህንንም አድርሰናቸዋል። ስለ ቼልሲ ግን የቡድን ዜናና አንድ ተጫዋች ክለቡን መልቀቅ ይፈልጋል ተብሏል። ማን ነው? ትከታተሉታላችሁ። አሰልጣኝ አርኔ ስሎት ከግብ ጠባቂያቸው እስከ አጥቂያቸው ሀሳባቸውን ሰጥቷል። ጋዜጣዊ መግለጫ እየሰጡ ነው። ይህን መረጃ ለእናንተ ስናደርስ ስለ ሳላ፣ ስለ ጉዳት፣ ስለ ቡድን ዜና፣ ስለ ቶትናም ሆትስፐርስ አራቱ ስለ መጨረስ፣ ስለ ተጫዋቾቻቸው ከ1 እስከ 2 ብለው ዘርዝረው አቅርበዋል። እኛ በመረጃ ሰዓታችን የሊቨርፑልን መረጃ ስናደርስ በስፋት እናደርሳችኋለን። ትቆያላችሁ። በማንቸስተር ዩናይትድ በኩል ሲጠበቅ የነበረው 4-3-3 መች ይተገበራል? ከፋብሪዞ ሮማኖ ማረጋገጫውን ይዘንላችሁ መተናል። ግን የሳቸው 4-3-3 አሁንም ኮቢ ሜኖን ላያካተት ይችላል ተብሏል። ተጨማሪ መረጃ ይዘንበታል። የቀድሞ ሰው ዩናይትድንማ በዚህን ያክል ደረጃ ትውቀሱብኝ ብሏል። ክለቡን ለቆ ቢሳካለትም ግን ለስኬቴ ምክንያት ዩናይትድ ነው እያለ ነው። የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተና ከዩናይትድ ጋር አያይዘን ሰፊ የዝውውር መረጃ ይዘናል። አብራችሁን ቆዩ። አርሰናል ጉዳት በጣም የፈተነው ነገር ነው አሁን ላይ አርሰናልን። በዛ ላይ ደግሞ ሊመለሱ ያሉ ተጫዋቾች ዳግም ጉዳት እያገረሸባቸው ነው። ማይክል አርቴታ ጋዜጣዊ መግለጫቸውን ስንጠብቅ ነበረ። ከጉዳት ጋር አያይዘው የሰጡት ጋዜጣዊ መግለጫ ሙሉ እጃችን ላይ ደርሷል። ለኤቨርተን ጨዋታ ዙቤሜንዲ ይገኛል አይገኝም፣ ተጨማሪና ማን ይገኛሉ አይገኝም በሚለው ጉዳይ ላይ መረጃ ይዘን መተናል። የቡድኑን ተከላካይ ጋብርኤል ማጋሌሽን እናነሳለን። ከዛ ውጪ በአርሰናል በኩል የቡድን ዜና ስናነሳ ከአጥቂው ጀምረን እኛም መረጃ ይዘናል። ተጋጣሚያቸው በጣም ሳስቷል ኤቨርተን። ይሄ በጣም ጥሩ የሚባለው ዜና ነው። በአርሰናል በኩል እናነሳዋለን ጉዳዩን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። የአፍሪካ ዋንጫ ቀናቶች ቀሩት። መነጋገር የሆነው 1 2 3 ብለን የተወሰኑ ጉዳዮችን እናንሳ። በአፍሪካ ዋንጫ ላይ የመጀመሪያው የኮንጎ ዲሞክራቲክ ብሔራዊ ቡድን ነው። ሆቴል አርፈዋል፣ ልምምድ እየሰሩ ነው። 26 ተጫዋቾች ታዲያ ፎቶ ተነስተው ለቀዋል። ፎቶ የተነሱበት መንገድ ግን በበርካቶች ዘንድ ቀልብን የሳበ ሆኗል። 26ቱ ተጫዋቾች 24 መለያን ለብሷል። በእርግጥ ሁለቱ ከአንድ ክለብ ስለመጡ ነው። ከዚህ ጋር በተያያዘ ታዲያ ተጫዋቾች በመለያ ለብሰው የተነሱት የብሔራዊ ቡድኑን ሳይሆን የመጡባቸውን ክለቦች ነበሩ። እናም በጣም በሚያምር ሁኔታ አጋርተዋል ምስላቸውና በጣም መነጋገር የሆነ የአፍሪካ ዋንጫ ምስል ነበር። የናይጄሪያ ብሔራዊ ቡድንም ደርሷል። ሱፐር ኤግልሶችም ለ25 ለአፍሪካ ዋንጫ ለመፋለም እዛም ሲደርሱ ለየት ያለ አለባበስ ለብሰው እነ ቪክተር ኦሲሜንን ጨምሮ ኢዮቢ ተገኝተዋል።
በርካቶች በተለይም የአታላንታው ሉክማንን ጨምሮ በርካቶች ተገኝተዋል። እኛ የሚወደድናቸውን ምስሎች ለእናንተ አጋራናችሁ። በነገራችን ላይ በአፍሪካ ዋንጫ አዘጋጁ ሀገር ሞሮኮ አሰልጣኝ ዋሊድ ሬግራጉዊ የአሽራፍ ሐኪሚን መጠቀም ሂደት በተመለከተ ይጫወታል ሲሉ ተደምጠዋል። ወደ አውሮፓ ደረስን። ውድ ቤተሰቦቻችን ሁሌም እላችኋለሁ ሁዋን ላፖርታ፣ ዣቪየር ቴባዝ እንዲሁም ፍሎሬንቲኖ ፔሬዝ ካሜራ ማይክ ፊታቸው ካለ የሚናገሩት ነገር ሁሌም ውዝግብ አያጣም። ሪያል ማድሪድ ማለት ይላሉ እሳቸው ሁዋን ላፖርታ ሁልጊዜ መጥፎና ውሸት ንግግሮችን በባርሴሎና ዙሪያ የሚናገሩ፣ እኛ ግን ለመስማት ፈቃደኛ ያልሆነ ይላሉ። ይቀጥላሉ። ሪያል ማድሪድ አንድ የቴሌቪዥን ጣቢያ ያላቸው ሁልጊዜም ስለ ባርሴሎና መጥፎ ነገር የሚያወራ አንድም እውነት የማያውቅ ሚዲያ ብለው ተችተውታል። ታዲያ ጋዜጠኛውም ከሰሞኑ በሳቸውና በሪያል ማድሪድ ፍሎሬንቲኖ ፔሬዝ መካከል ፍቅር አልነበረም ወይ? የት ሄደ ያ ፍቅራችሁ ሲባል ያኔማ እንግዲህ በፍቅራችን የነበር ነው በሱፐር ካፑ ሊግ መጀመር ዙሪያ ነበረ፣ እኛ ከዛ ስንወጣ ክደት ስለተፈጸመ ብለው ማድሪዶች ወጥረው ይዘውናል ብለዋል። ሜሲን በተመለከተም ሀሳባቸውን አጋርተዋል። ሜሲ ትላላችሁ፣ እውነት ነው። ሜሲ ለባርሴሎና ብዙ ነገር አድርጓል፣ ግን እኛ ያደረግነው የሚረሳ ነው ወይ እያሉ ነው ሁዋን ላፖርታ። ከዝውውር ጋር በተያያዘ ባርሴሎና ቤት የዝውውር መረጃዎች በስፋት እየወጡ ነው። አንደኛው ሮቤርት ሌዋንዶስኪ ነው ወደ ኢንተር ማያሚ ያቀናል የሚሉ መረጃዎች ወጥተው ነበረ፣ ግን መረጃው ሐሰት ነው። በእርግጠኛ በመረጃ ሰዓታችን ሽፋን አልሰጠነውም። ይሄን ጉዳይ እያጣራ ነው ነበረም። ወደ ኢንተር ማያሚ ያቀናል የተባለው ሐሰት መሆኑ ተረጋግጧል። አሁንም ቢሆን የሮቤርት ሌዋንዶስኪ ብቸኛ ፍላጎት በባርሴሎና መቆየት ነው እስከዚህ ሰዓት ድረስ። ከታማኝ የዜና ምንጮች እናረጋግጠዋለን የዚህን ተጫዋች የመጨረሻ ምዕራፍ። ሌላው አሌሳንድሮ ባስቶኒም ተጠይቆ ነበረ፣ ወደ ባርሴሎና ታመራለሁ ተብሎ ተጠይቆ ነበረ። በኢንተር ፍጹም ደስተኛ ነኝ ብሏል። ምናልባት ክረምት ሲመጣ ይሄን ቃል ደግሞ ይሆን ወይ? ሰዓቱ ሲደርስ የምንመለከት ይሆናል። የአውሮፓን የወርቅ ጫማ ለመውሰድ የሚደረገው እሽቅድድም እንደቀጠለ ነው። ውድ ቤተሰቦቻችን ሃሪኬን፣ ኬሊያን ምባፔ፣ ሃላንድ እየተፎካከሩበት ይገኛሉ። በርካታ ግብ ያስቆጠረው ሃሪኬን ነው፣ 29 ደርሷል። ቀጥሎ ኬሊያን ምባፔ 28 አለው። በሃላንድ በኩል 23 ግቦችን አስቆጥሯል። አሲስት ከደመርንላቸው ከፍተኛ አሲስት ያለው ኬሊያን ምባፔ ጋር ነው፣ 5 አለው። ሃሪኬን 3፣ እንደዚሁም በተመሳሳይ ሃላንድ 3 አለው። የአውሮፓን የወርቅ ጫማ ለመውሰድ በሚደረገው ጥረት ላይ ግን ሃሪኬን እየመራ ይገኛል። በኬሊያን ምባፔን በኩል ግን የሪያል ማድሪድ ብቸኛ ፈላጭ ቆራጭ ነው ግቡ አካባቢ። በዚህ ረገድ የተጫዋቹ ቁጥር ከዚህም ከፍ ሊል ይችላል ተብሎ ይጠበቃል። ተጨማሪ መረጃዎችን እናስሳለን በየዕለቱ። ስለዚህ በመረጃ ዙሪያ የሪያል ማድሪድ መረጃም ስናነሳ ተጨማሪ መረጃዎችን እናነሳበታለን በዚህ ተጫዋች ጉዳይ። የሃሪኬንን ግን እንቀጥል ውድ ቤተሰቦቻችን። የባየር ሞኒኩ እንግሊዛዊ አጥቂ ሃሪኬን አሁን 32 ዓመቴ ነው። አንዳንድ ጊዜ ሰዎች በፍጥነት መቀነስ የምትጀምርበትና የተጫዋችነት ጊዜ እያበቃ መሆኑን የሚገምቱት በዚህ ዕድሜ ላይ ስትደርስ ነው። ነገር ግን እኔ በእግር ኳስ ሕይወቴ ምርጡ ጊዜ ላይ እንደሆንኩ ነው የሚሰማኝ። በዚህ ውድድር ዘመን የሮጥኩባቸውን ዳታ ስትመለከት ከዚህ በፊት ስሮጥ እንደነበረው እየሮጥኩ ያለሁት። ስለዚህ አሁን ላይ ይከብዳል እንዳሉት ሳይሆን ለእኔ በጣም ቀላል ነው። እድሜ ያልገፋም፣ ለመጫወት አሁንም ዝግጁ ነኝ። እንደውም የአጥቂ ምርጡ ብቃቴ ላይ የደረስኩት አሁን ነው እያለ ይገኛል ሃሪኬን። እንዳልኳቸው በአውሮፓ ዙሪያ ከወጣቱም ከሃላንድም ከኬሊያን ምባፔን በላይ ግብ ያለው እሱ ነው። በእርግጥ ሶስቱም በታላላቅ ክለብ ነው የሚጫወቱት። ሲቲ በሃላንድ፣ ኬሊያን ምባፔ በሪያል ማድሪድ፣ እሱ በባየር ሙኒክ እና በአንድም ግብ ይሆን ኬሊያን ምባፔን ይበልጧል። ስለዚህ እኔ እግር ኳስን ለማቆም ወይም ጡረታ ለመውጣት እየተቃረብኩ አይደለም ሲል ተደምጧል። የ40 ዓመቱ ሉካ ሞድሪች በዚህ ሲዝን የኤስ ሚላን ዋና ሰው ሆኗል። በእርግጥ በርካታ የግብ ዕድሎችን ፈጥሯል። በዚህ ቡድን ውስጥ በርካታ ሙከራዎችን እንዲያረጉ ለተጫዋቾች ኳስን ያቀብላል። በርካታ ቁጥሮቹ በጣም አነጋጋሪ ናቸው። በእርግጥ ይህ ተጫዋች ዕድሜው 40 ሲሆን እንዴት ኤስ ሚላን ያስፈርመዋል የሚል ወቀሳ ሲቀርብ እንደነበር ይታወቃል። የ40 ዓመቱ ሉካ ሞድሪች በዚህ ውድድር ዓመት ለኤስ ሚላን በርካታ ደቂቃ የተጫወተው ተጫዋች ሆኗል። ከወጣቶቹም በላይ ወደ 1325 ደቂቃን ተጫውቷል። ይህ በሉካ ሞድሪች የተያዘ ቁጥር ነው። ጋቢያ ወደ 1320 እንደዚሁም ሳልማከርስ ወደ 1311 ፓቭሎቪች ወደ 1283 ግብ ጠባቂው ማይክ ሚኛን ወደ 1226 ደቂቃዎችን የተጫወተውና የሉካ ሞድሪች ቁጥር እጅግ በጣም ከፍ ያለ ነው። በርካታ ደቂቃዎችን የሚጫወተው በቡድኑ የሚታመነው
ቁልፍ ተጫዋች ሆኗል። ይህም ተጫዋች እንግዲህ አላረጀውም እያለ ይገኛል ሜዳ ላይ በሚያሳየው ብቃት። እንግሊዝ ደረስን ውድ ቤተሰቦቻችን። እንግሊዝ ፕሪሚየር ሊግ በትልቁ በሳምንቱም የፌስቲቭ ፔሪድ ወይም የበዓል ሳምንት ጨዋታዎች እንከታተላለን። በፕሪሚየር ሊግ 17ኛ ሳምንት መርሃ ግብሮች ናቸው። ቅዳሜ 8፣ እሁድ 1፣ ሰኞ 1 መርሃ ግብር ይደረጋል። ቅዳሜ ከ8ቱ ጨዋታ በተለይም አንደኛው ከመደበኛ ሰዓት ውጭ ነው የሚደረገው። በትልቁ ግን ቅዳሜ 2 ጨዋታ ከመደበኛ ሰዓት ውጭ ናቸው። በትልቁ የምንጠብቃቸው ጨዋታዎች ውስጥ አንደኛው ሴንት ጄምስ ፓርክ ስቴዲየም 9:30 ኒካስል ከቼልሲ ይጫወታሉ። ከዛ 12 ሰዓት ሲል በርንማውዝ ከበርንሌ፣ ብራይተን ከሰንደርላንድ፣ ሲቲ ከዌስትሃም ዩናይትድ። በተለይም ሲቲ ይህን ጨዋታ ካሸነፈ ፕሪሚየር ሊጉን ይመራዋል ለሰዓታትም ቢሆን። ወልቭስ ከብሬንትፎርድ ይጫወታሉ። ከዛ ምሽት 2:30 ስፐርስ ከሊቨርፑል የሳምንቱ ትልቅ ጨዋታ ይደረጋል። ምሽት 5 ሰዓት ሲል በኤቨርተን እና በአርሰናል መካከል እንዲሁም በሊድስ እና በክሪስታል ፓላስ መካከል ጨዋታ ይደረጋል። የፌስቲቭ ፔሪድ የእሁድ ብቸኛ ጨዋታ ምሽት 1:30 እሁድ ቪላ ፓርክ ላይ አስቶን ቪላ ከማንቸስተር ዩናይትድ። መንደይ ናይት ፉትቦል የሚሰኘው ምሽት ጨዋታ ክራቨን ኮቴጅ ፉልሃም ከኖቲንግሃም ፎረስት የዚህ ሳምንት የፕሪሚየር ሊግ መርሃ ግብሮች ናቸው። የእንግሊዝ ፕሪሚየር ሊግ አስገራሚ ሪካርድን ይዟል። ወደ ቤተሰቦቻችን እናነሷለን። ግን እንደ አጠቃላይ በአውሮፓ ዙሪያም ባለፉት 5 ዓመታት ውስጥ 22,600 ጉዳቶች ተከስተዋል። እነኚህን ጉዳቶች አክሞ ተጫዋቾቹን ወደ ሜዳ ለመመለስ 3.45 ቢሊዮን ዩሮ ወጪ ተደርጓል። ተወዳጁ የእንግሊዝ ፕሪሚየር ሊግ ከዚህ ውስጥ በርካታውን ጉዳት በርካታውን ወጪ ያወጣው ሆኗል። ከነኚህ ክለቦች ውስጥ ደግሞ ማንቸስተር ዩናይትድ፣ ቼልሲ፣ ኒካስል ዩናይትድ ለጉዳት በርካታ ገንዘብ ያወጡም የፕሪሚየር ሊግ ኃያላን ክለቦች ሆነዋል። በወንዶች እግር ኳስ እንግዲህ በወጣው መረጃ መሰረት ባለፉት 5 ዓመታት 22,600 የጉዳት አይነቶች ናቸው የተመዘገቡት። እንዳልኳችሁ የወጣው ገንዘብ ደግሞ ወደ 3.45 ቢሊዮን ዩሮ ነው። እግር ኳሱ እናተርፍበታለን ብለው የጨዋታ ቁጥር ቢያበዙበትም እንደዚህ አይነት ገንዘብ አሰጡቷል። ለፕሪሚየር ሊግ ክለቦች ደግሞ ፈታኝ ነበር ይላል ያለፉት 5 ዓመታት። የፔፕ ጋርዲዮላ መንበረ ስልጣን ነገር አነጋጋሪ ሆናለች። በተለይም በቃል ስፖርት ዩቲዩብ ቻናላችን መረጃውን አስቀድመን በሰበር ካደረስናችሁ በኋላ በርካታ የዜና ምንጮች ጉዳዩን አጀንዳ እንዳደረጉት ይታወቃል። እኛም ቃል በገባነው መሰረት በተከታታይ መረጃ ሰዓታችን አዳዲስ ጉዳዮችን በእሳቸውና በሲቲ በአሰልጣኝነት ቅጥሩ ላይ ዙሪያ ይዘን እንመጣለን ብለን ቃል ገብተንላችሁ እንደነበረ ይታወቃል። ለመሆኑ የአርሰናሉ አሰልጣኝ ማይክል አርቴታም ለዚህ መንበረ ስልጣን ቅርብ የነበሩ ሰው እንደሆነ ይታወቃል። ምክንያቱም አብሯቸው እንደሰሩ ይታወቃል። በዚህ ረገድ እንግዲህ የጋርዲዮላ ቅርብ ሰው ከምንላቸው ውስጥ አንደኛው ናቸው። ታዲያ እንዴት የሳቸው ስም ሳይነሳ የማሬስካ ስም ተነሳ የሚል ጥያቄ ሲነሳ ነበረ። ማጣራት አድርገናል ወደ ቤተሰቦቻችን። የማንቸስተር ሲቲ ተቀዳሚ ምርጫ ማይክል አርቴታ መሆናቸውን አረጋግጠናል። ነገር ግን አርቴታ አዲሱን ውል ከመፈረሙ በፊት ይህ ሁኔታ እንደነበረ በሲቲ ቤት አረጋግጠናል። በኋላም ላይ ማይክል አርቴታ ኮንትራታቸውን ማደሳቸውን ተከትሎ ማንቸስተር ሲቲዎች ፊታቸውን ከማይክል አርቴታ ወደ ኤንዞ ማሬስካ ዙሯል። ለዛ ነው በማንቸስተር ሲቲ በኩል ኤንዞ ማሬስካ በእጩነት ተይዘው ከሰሞኑ ድምፅ ከፍ ብሎ ሲሰማ የነበረው። ጉዳዩን በማጣራት ሂደት ላይ ታዲያ ማሬስካ የሲቲን መንበረ ስልጣን የመረከብስ ፍላጎት አላቸው የላቸው የሚለውን ከራሳቸው አንደበት አረጋግጠናል። እንደሚከተለው እናቀርብላችኋለን። ከሲቲ ጋር ስሜ መያያዙ ተጽዕኖ ያሳድርብኝም ብለዋል ማሬስካ። ቀጣይ ዓመትም እዚህ ቆያለሁ ነው ያሉት እሳቸው። የሰማዮቹ አሰልጣኝ ኤንዞ ማሬስካ ስማቸው ከማንቸስተር ሲቲ ጋር መያያዙ ግምት ነው በማለት አጣጥለውታል። አሰልጣኙ ሲናገሩም ተጽዕኖ ያሳድርብኝም 100% ግምት ነው። በዚህ ወቅት እንደዚህ አይነት ነገር የማስብበት ጊዜ የለኝም ብለዋል። እስከ 2029 በቼልሲ ውላለኝ። ትኩረቴ ለዚህ ክለብ ነው። እዚህ በመሆኔ ኮራለሁ። ከአንድ ሳምንት በፊት ከዩቬንቱስ ጋር እንግዲህ አሰልጣኝ የሚሆናል ተብዬ ነበር ብለዋል። በሚቀጥለው ዓመት እዚህ እንደምቆይ ቃለ መግባት እችላለሁ ያሉት አሰልጣኙ ለእንደዚህ አይነት ነገር ትኩረት መስጠት አልፈልግም። ስለዚህ የሲቲ መንበረ ስልጣን ቢቀርብልኝም አልቀበለውም። በቼልሲ ያለኝን ኮንትራት አቀርባለሁ። እርግጠኛው የምነግራችሁ ይላሉ እሳቸው ለቼልሲ ደጋፊዎች በሚቀጥለውም ዓመት እዚሁ ቼልሲን እያሰለጠንኩ እቆያለሁ ብለዋል። ምናልባት የቼልሲ ደጋፊዎች በአሰልጣኙ ላይ እምነታቸው በጣም የተሸረሸረ እንደሆነ ይታወቃል።
እምብዛም እምነት የሌላቸው የቼልሲ ደጋፊዎች ቁጥር ይበልጣል እምነት ካላቸው እሳቸው ላይ። በእርግጥ የማሬስካ ላይ ያላችሁን እምነት ልታረጋግጡልን ትችላላችሁ በሀሳብ መስጫ ሳጥናችን ላይ። ግን እሳቸው እመኑኝ ወደ ሲቲ አልሄድም እዚሁ እቆያለሁ እያሉ ነው። ቀጣይ ዓመት ክረምት ሲመጣ ማረጋገጫውን ደግሞ በተግባር የምናየው ይሆናል። የለንደኑ ክለብ ያው ቼልሲ የእሳቸውን መንበረ ስልጣን የሚለቁ ከሆነ የተረጋገጠው ነገር የስትራስቡርጉ አሰልጣኝ ይህት ክለብ እንደሚመጡ ይጠበቃል። ይህንን መረጃም በቃል ስፖርት ዩቲዩብ ቻናላችን አረጋግጠነዋል። ሊያም ሮዜ ናሪየር ይባላሉ። የስትራስቡርግ አሰልጣኝ ናቸው። በኮንፈረንስ ሊግ ቡድኑ አንደኛ ሆኖ ወጥቶ እንዲያጠናቀቅ ያደረጉ አሰልጣኝ እንደሆኑ ይታወቃል። ግን ማሬስካ በቀላሉ ቼልሲ ቤት የሚረሱ አይነት አሰልጣኝም አይደሉም። ለአብነት ያክል ውድ ቤተሰቦቻችን የቼልሲው አሰልጣኝ ብቸኛው ሰው ናቸው። በነገራችን ላይ በዚህ ዓመት ፓሪስ ሰን ዠርሜን 7 ዋንጫ ማንሳት ይችል ነበር የክለቦች ዓለም ዋንጫን ፍጻሜ ስለደረሰ። ያ እንዳያረግ ያደረገ ብቸኛውን ቡድን የገነቡት ማሬስካ ናቸው በቼልሲ ቤት። ስለዚህ በዚህ ውድድር ዓመት ፓሪስ ሰን ዠርሜን በአውሮፓ ሪካርድ የሆነውን 7 ዋንጫ የማንሳት ሂደት እንዳያነሳ አድርገውት ዋንጫ ነጥቀውታል። ስለዚህ ብቸኛውም ክለብ ፓሪስ ሰን ዠርሜንን በዚህ ዓመት የለቀቀ የማሬስካው ቡድን ቼልሲ እንደሆነ አይዘነጋም። በቡድን ዜና ታሪክ ጆርጅ ደስተኛ አይደለም ተብሏል። በቡድኑ አያያዝ በተለይም እየተሰጠ ባለው ደቂቃ ምክንያት ደስተኛ ያለው ነው። ታሪክ ጆርጅ ክለቡን በውሰት ሳይሆን በቋሚነት መልቀቅ ይፈልጋል ተብሏል። በርካታ ክለቦች ፈላጊው ናቸው። በነገራችን ላይ ከፕሪሚየር ሊግ ብናይ ክሪስታል ፓላስ፣ ኤቨርተን፣ ፉልሃም፣ ሊድስ ዩናይትድ፣ ሻምፒዮንሺፕ የሚሳተፈው ሳውዛምፕተንን ጨምሮ ከጀርመን አርቢ ላይፕዚግ፣ ከጣሊያን ሮማ የተጫዋቹ ፈላጊ ናቸው። ተጫዋቹ በእርግጥ ፉልሃምን ሊቀላቀል ሰዓታት ሲቀሩት የቀረ ዝውውር እንደነበረ ይታወቃል። ይህንን ዝውውር ፈጽሞ ቢሆን ኖሮም በመጫወቻ ደቂቃ ዛሬ ጥያቄ የሚያነሳ አይነት ተጫዋች አይሆንም ነበር። በእርግጥ የወረቀት ስራዎች መዘግየታቸው ነበር ወደ ቼልሲ የተመለሰው። ታሪክ ጆርጅ በቋሚነት ቼልሲን የሚለቅ ከሆነ ግን ቼልሲዎችስ ፍቃድ ይሰጡታል ወይ? ከለቀቀ ሴቲ መዳረሻ ይሆናል የሚለውን በተከታታይ መረጃ ሰዓት ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። አርኔ ስሎት አሁን ከደቂቃዎች በፊት ጋዜጣዊ መግለጫ እየሰጡ ነው። በእርግጥ አልተጠናቀቀም፣ ግን እጃችን ላይ ደርሰው እናደርሳችሁና በቀጣይ መረጃ ሰዓታችን ቀሪውን እናነሷለን። እሳቸው ካነሷቸው ነጥቦች ውስጥ የሊቨርፑሉ አሰልጣኝ ባለፈው ሳምንት ድርጊታችን ከቃላት የበለጠ ይናገራል ብዬ ተናግሬ ነበር ብለዋል። አሁን ወደፊት እየሄድን ነው። ባለፈው ጨዋታ በሳላ ጉዳይ ላይ በተለይም ቡድኑ ውስጥ ነበር እና የመጀመሪያ ተቀያሪ ተጫዋች ነበር። አሁን በአፍሪካ ዋንጫ ላይ ነው። ለሱም ሆነ ለሀገሪቱ ትልቅ ጨዋታ ላይ ነው። ትኩረቱ መሆን ያለበት እዛ ነው። ለእኛ ፍትሃዊ ነው ብሏል። እሱ ሀገሩን መወከሉ እዚህ በሊቨርፑል ቆይታው ላይ ምንም አይነት ትኩረት የሚከፋፍል ነገር አለመናገሩ ለእኔም ሆነ ለእሱ ፍትሃዊ ነገር ነው ብዬ አስባለሁኝ። ስለዚህ ለሳላ መልካሙን ሁሉ እመኝለታለሁ ከብሔራዊ ቡድኑም ጋር ብለዋል። በቡድን ዜና ካነሷቸው ነጥቦች ጀረሚ ፍሪምፖንግ ከጉዳት ተገግሞ ወደ ቡድኑ ተመልሷል ብለዋል። ኮዲ ጋክፖ ምርመራ ተደርጎለታል። ምናልባት ከተጠበቀው ጊዜ ቀድም ብሎ ሊመለስ ይችላል፣ ነገር ግን በሚቀጥለው ሳምንት አይሆንም ብለዋል። ጆ ጎሜዝ በቡድን ውስጥ የለም፣ ነገር ግን ዶሚኒክ ሴቦዝ ላይ ወደ ልምምድ ተመልሷል። እንዳልኳችሁ ጀረሚ ፍሪምፖንግም ተመልሷል። የኮዲ ጋክፖ ጉዳይ ግን መች ይመለሳል በሚለው ጉዳይ ላይ ማረጋገጫ ከመስጠት ተቆጥበዋል። ባለፈው ውድድር ዘመን የቶማስ ፍራንክን ቡድን በሆነው ብሬንትፎርድ ላይ ከሜዳ ውጭ ጎል ለማስቆጠር 92 ደቂቃ ፈጅቶብናል። ስፐርስ ከባለፈው ዓመት ጋር በአብዛኛው ተመሳሳይ ተጫዋቾች አላቸውም። ፍራንክ አዲስ አሰልጣኝ ነው በቶትናም ቶማስ ፍራንክ ማለታቸው ነው። ስለዚህ ባለፈው የውድድር ዘመን ከስፐርስ ጋር ባደረግናቸው ጨዋታ ጋር ማነጻጸር አይቻልም። ብዙ ተጫዋቾች ጨምረን ብዙ ተጫዋቾች አተናል። ስለዚህ ካለፈው ዓመት ከኛ ቡድን ጋርም ውጤቱ ለማነጻጸር አይቻልም ብለዋል። ስለዚህ ቶትናምም በአዲስ መልክ የቀረበ እኛም በአዲስ መልክ የቀረበን 90 ደቂቃ ያለን ጠንካራ ዝግጅት አድርገን የምንመጣበት ጨዋታ ይሆናል ብለዋል። በጥሩ ሁኔታ የተጫወትንባቸው ብዙ ጊዜያቶች በጨዋታዎች አይቻለሁ፣ ነገር ግን ተጫዋቾቼ ለ90 ደቂቃ ለመጫወት በቂ አልነበሩም። አሁን ለዛ ዝግጅት እንዲያደርጉ ጠንክረን ሰርተናል ብለዋል። 4 ውስጥ ሆኖ ከመጨረስ ጋርም በተያያዘ ሀሳባቸውን አጋርተዋል። ማሸነፍ ሁልጊዜ ጥሩ ስሜትና መንፈስ ይሰጠናል። በተለይም በበጋ ወቅት ብዙ ለውጦች ላሳየ ቡድን ጥሩ ይሆናል። ወደ ማንቸስተር ሲቲ፣ ወደ አርሰናል እየተጠጋን ነው፣ ግን በጣም ርቀውናል፣ ግን ቢሆንም እኛም እየተጠጋን ነው ብለዋል። በሌሎች ጨዋታዎች ላይ በመከላከል ረገድ ጠንካራ ነበር፣ ነገር ግን ጥሩ ነገር የተጫዋቾቼም በጊዜ ሂደት ጠንካራ እየሆኑ መምጣት ነው ብለዋል። ለመወዳደርም የበለጠ ዝግጁ ሆኗል አሁን ላይ ብለዋል። በሚቀጥለው የውድድር ዘመን ከኛ የበለጠ መጠበቅ እንደምትችሉ አስባለሁ፣ ግን ሁሉም ሰው ያንን እንደሚጠብቅ ገብታለሁ። ለዚህም የውድድር ዓመት ለቶፕ 4 መጫወት እንችላለን ብለዋል። በእሳቸው በኩል ሌሎች የተነሱ ጉዳዮች አሉ። ለአብነት ያክል በስልጠና ላይ ተጫዋቾቼ
ጥሩ ነገር እያሳዩኝ ነው ብሏል። በጥሩ ሁኔታ እየተዘጋጀን ነው ለሁሉም ጨዋታ ሲሉ ተደምጧል። ከነሷቸው ሌሎች ነጥቦች ከርትስ ጆንሰን አንስተዋል። ባለፉት 3 ጨዋታ ላይ በጣም ጥሩ ውጤት አቋምም አሳይቷል እና ይህ የመጀመሪያ ጊዜ አይደለም፣ ለቡድናችን በጣም ወሳኝ ነው። በተከታታይ 3 ጊዜ በጣም ጥሩ አቋም ሲያሳይ ለእኛም ጥሩ ነው። የተጫዋቹ በዚህን ያክል ደረጃ ተነሳሽነት በጣም ብዙ በራስ መተማመን ያለውም ብዙ የሚሰራ በኳሱ ላይም በጣም ምቾት ያለው ነው እና ከስፐርስም ጋር ቋሚ ሆኖ ይጀምራል ሲሉ ተደምጠዋል። በቡድን ዜና ምናልባት ልናነሳው የምንችለው ቨርጅል ቫንዳይክ ነው። በዚህ ውድድር ዘመን በፕሪሚየር ሊጉ ብዙ የአንደርላንድ ግንኙነት ያሸነፈ የመሃል ተከላካይ በነገራችን ላይ እሱ ነው። 105 አለው። የአየር ላይ ኳስን በጣም ጠንካራው ነው። ኢብራሂማ ኮናቴም 104 አለው። እንደዚህ አይነት የማሸነፍ አቅም ካላቸው የሊቨርፑል ግብ ግን ለምን በዛ የሚለው ትልቁ መነጋገሪያን የተቆጠረበት ግብ አንድም ግን ቡድኑ እንደ አምናውም የአማካይ ክፍሉ ላይም ብዙ ጥያቄ የሚነሳበት ነው። ረጅም ሰዓትን ኳስ የሚይዝ አይደለም። በዛ ላይ በፍጥነት ተቃራኒ ቡድን የሊቨርፑል ግብ አካባቢ በፍጥነት ይደርስባቸዋል። አንድም የቨርጅል ቫንዳይክና የኢብራሂም ኮናቴ ቁጥሮች ራሱ የበዙት የተቃራኒ ቡድን ሳጥን ጋር መድረስ መብዛቱም ይመስላል። ጄምስ ታርኮስኪ፣ ጃን ፖል ቫን ሂልክ እንዲሁም ማክሰንስ ላክሮስ የፓላሱ ተጫዋች በዚህ ረገድ በርካታ የአንደርላንድ ግንኙነቶችን ያሸነፉ የመሃል ሜዳ ተጫዋች ተደርገው ሊወሰዱ ይችላሉ። የቀድሞ እንግሊዛዊ ፊት ወሰር ተሰላፊ ትሮይ ዲኒ ሁጎ ኤኬቴኬ ትልቅ አቅም ያለው ተጫዋች መሆኑን ተናግሯል። ሁጎ ኤኬቴኬ በፕሪሚየር ሊግ ዝቅተኛ ግምት የተሰጠውም የፊት መስመር አጥቂ ነው ሲል ትሮይ ዲኒ ተናግሯል። አክሎም እሱ ለፕሪሚየር ሊግ የወርቅ ጫማ ኤርሊንግ ሃላንድን መፎካከር ይችላል ሲል ሀሳቡን አጋርቷል። በእርግጥ ግቦችን እያስቆጠረ ነው፣ ግን ሃላንድ ርቆታል። በእጥፍ ያክል ርቆት ይገኛል። አሁን ላይ ፕሪሚየር ሊጉ በእርግጥ በርካታ ሳምንታት ይቀሩታል። ገና 17ኛ ሳምንት ነው በዚህ ዓመት የምንመለከተው፣ 16ኛ ሳምንት ላይ ነው። በሁጎ ኤኬቴኬም በኩል ግን በፕሪሚየር ሊጉ እንደ አዲስ አጥቂዎች አንጻር ካየ ነው በጣም ጥሩ የሚባል ጅማሮን አሳይቷል። እናም የቀድሞ እንግሊዛዊ ተከላካይ ትሮይ ዲኒ ሁጎ ኤኬቴኬ ትልቅ አቅም ያለውና በእርግጠኝነት በቀጣይ ግቦችን እያስቆጠረ ለሳላ ትልቁ ፈተና የሚሆነው ይሆናል ሲል ተደምጧል። ሩበን አሞሪም ቡድናቸው ሳይወዱም በግዳቸው የ4-3-3ን የጨዋታ ስታይል በቅርቡ ይተገብሩታል ተብሎ ይጠበቃል። በነገራችን ላይ በየትኛው ጨዋታ ይተገብሩታል የሚለውን በቀጣይ እንመለከተዋለን። እንግዲህ ምናልባት እየጠበቅን ያለ ነው አንዱ የዚህ ሳምንት የሚያደርጉትን የቪላን ጨዋታ ነው። ከቪላ ጋር በትልቁ የሚጠበቅ ጨዋታ አለ። በነገራችን ላይ ምናልባትም ለማንቸስተር ዩናይትድ ብዙም አይፈትን ቡድን ነው። ባለፉት 5 ዓመታት ለሌሎቹ እንደፈተነ ለዩናይትድ ፈተና አልነበረም። በነገራችን ለአስቶን ቪላ ዩናይትድ ካለፉት 5 ጨዋታ 4ቱን አሸንፎ 1 ናቸው የወጡት። ግን ተወደደም ተጠላም ሩበን አሞሪም ካላቸው የስኳድ ዴብዝ እና ካጧቸው ከዋክብቶች አንጻር በአፍሪካ ዋንጫና በቅጣት ምክንያት 4-3-3ን ይተገብራሉ ተብሎ ይጠበቃል። በዚህ ጨዋታ ላይ ከሜዳቸው ውጪ ነው የሚጫወቱት ቪላ ፓርክ ላይ። ሩበን አሞሪም ኮቢ ሜይኖ እንደ ተፈጥሯዊ 6 ቁጥር ተጫዋች አድርጎ የማይቆጥረው መሆኑን ተከትሎ በዚህ ጨዋታ ላይ መገኘት እድሉም በቋሚነት በጣም ዝቅተኛ ነው ተብሏል። በሱ ቦታ ላይ ምናልባትም በ3 ተከላካይም ቢጫወቱ በ4 ተከላካይም ቢጫወቱ በሱ ቦታ ላይ ካዜሜሮ ስለሌለ ማኑኤል ኡጋርቴ እድሉን የማግኘት እድሉ በጣም ሰፊ ነው እየተባለ ይገኛል። ያው በርካታ ዩናይትድያን ኮቢ ሜኖን ማየት እንደሚፈልጉ ግን በቦታው ላይ ይታወቃል። ምናልባት ኮቢ ሜኖ ሲለቅ መዳረሻው ናፖሊ የሚለው ነገር አሁን ለእርግጠኝነት በጣም የቀረበ ነው። ምናልባት ዩናይትድ ፈቅዶ ይለቀዋል የሚለው ጉዳይ እንዳለ ሆኖ ማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ስኮት ማክቶሚኔ ታዲያ በናፖሊ ይገኛል። ዩናይትድን ስለለቀቅ ተሻሽለሃል ተብሎ ሲጠየቅ በዚያ አልስማማም፣ ሰበብ መደርደር በጣም ቀላል ነው። እንዲህ ማለት በጣም ቀላል ይመስለኛል። እኔ ዩናይትድ በነበርኩበት ጊዜ በሁሉም ነገር ተረድቻለሁ፣ የምረድተውኛል፣ በልምምድ በአመጋገብ በሁሉም ነገር ለስኬቴ ምክንያት ዩናይትድ ነው ይላል። ሌሎች ክለቦች የሚሰጡትን ነገሮች በማንቸስተር ዩናይትድ ውስጥ አታገኝም ተብሎ የሚወራው ነገር እውነት አይደለም፣ ውሸት ነው፣ ይሄ ተረት ተረት ነው ብሏል። ለማንቸስተር ዩናይትድ ስትጫወት ትኩረት በቀጥታ አንተ ላይ ይደረግብሃል፣ ጫናው ከባድ ነው። ትልቁ ነገር በዩናይትድ ስትጫወት ጫናን የመቋቋም አቅምህ ነው እንጂ ከዛ በተለየ ዩናይትድን ስለለቀቅ ይሳካልሃል ማለት አይደለም ብሏል። ስለዚህ ዩናይትድ ቤት ትልቁ ችግር የሚዲያው ጫና መሆኑን ስኮት ማክቶሚኔ ተናግሯል። ከዛ በዘለለ ግን ዩናይትድን መልቀቅ መፍትሄ አይደለም ሲል ተደምጧል። ብሩኖ ፈርናንዴዝ ውሃነ ማታ አብሬያቸው ካዩዋቸው ተጫዋቾች በሙሉ በጣም ልዩ ነው፣ በቴክኒካል ችሎታም ረገድ ምናልባትም ከምርጦች አንዱ ነው ብሏል። ከሰሞኑ የቶትንሃሙ ተጫዋች ጄምስ ማዲሰን እንደ ብሩኖ አይነት ግን ብዙ ያልተወደሰ ተጫዋች አላየውም። ብሩኖ ከውዳሴ በላይ ገባዋል ማለቱ ይታወቃል። በዚህ ላይ ምላሽ ሰጥቷል። ብሩኖ ፈርናንዴስ እንደ ጄምስ ማዲሰን ካለ ታላቅ ተጫዋች ስለ እኔ በዚህ መንገድ መነገሩ በጣም አስደስቶኛል ብሏል።
አንድ ጨዋታ ላይ በተለይም ተንታኝ ነበረ በስካይ ስፖርት ላይ ጄምስ ማዲሰን። ምክንያቱም እኔ ጄምስ ማዲሰንን ከትልልቅ ተጫዋቾች ውስጥ አንዱ እንደሆነ አድርጌ ነው የማየው። ከታላላቅ ተጫዋቾች ጋር ለዓመታት የተጫወተ በዓለማችን ኃያሉና ፈታኙ ሊግ ራሱን በሚገባ ያሳያና ከእኔ ጋር በተመሳይ ቦታ ከሚጫወት ተጫዋች የሊጉን አስቸጋሪነትና ክብደት በደንብ ጠንቅቆ ከሚያቅ ሰው እኔ መደነቄ በጣም አስደስቶኛል ብሎ አመስግኖታል። ጄምስ ማዲሰንን ስላመሰገነውም ለማንቸስተር ዩናይትድ ታማኙኝ ያለውም እያለ ነው። ምንም ጥርጥር የለውም። ብሩኖ ታማኝ ነው። በማንቸስተር ዩናይትድ ቆይቴ ውስጥ በሁለት አጋጣሚዎች ታማኝነቴን አረጋግጫለሁ። በተለይም ክለቡ በጣም ችግር ውስጥ በነበረ ሰዓት ከጎኑ የነበርኩ እኔ ብሏል። 2 ጊዜ ክለቡን ለቅቄ መሄድ የምችልባቸው የዝውውር እድል መጥተውልኝ ነበረ። የክለቡ አመራሮች እኛን ፈልግሃለን አሉኝ። እኔም ክለቡ ብዙ ነገር ስለሰጠኝ ለክለቡ መጫወት ስለፈለኩኝ ብዬ ቀጠልኩኝ ብሏል። እኔ በጣም ኃላፊነት ወስጄ ኳስን ለማቀበል ስሞክር ልነጠቅ እችላለሁኝ። እናም ያንን በጣም ሪስክ የሆነ ወይም ኃላፊነት ወስጄ የማቀበለውን ኳስ ባላቀበል ኖሮ በዛ ሁኔታ ውስጥ ማንም ለምን አላቀበልክም ብሎ አያስገድደኝም። ግን እኔ ራሴን ኃላፊነት ወስጄ ያንን ያደረግኩት ብሏል። ይህ እኔ ባህሪ ነው። በቡድን ውስጥም ያለኝን ነገር በሙሉ ሰጣለሁኝ። ለዚህ ነገር ክብር ይገባኛል እያለ ነው ብሩኖ። ከሰሞኑ በሚሰጣቸው አስተያየቶች በሙሉ በቡድኑ እንደተከዳ አይነት ነገር አድርጎ እየተናገረ እንደሆነ ይታወቃል። ምናልባትም ቀጣይ ዓመት እንግዲህ እሱ እንዳለው በስፔን ላሊጋ፣ በጣሊያን አሊያም እንግዲህ በርካቶች እንደሚጠብቁት በሳውዲ አረቢያም ሊገኝ ይችላል። በማርከስ ራሽፈርድ ጉዳይ ላይ በተደጋጋሚ ጥያቄዎች እየመጡልን ነበረ። ተጫዋቹ በማንቸስተር ዩናይትድ ወይንስ በባርሴሎና የሚለው ጉዳይ ነው። እስከዚህ ሰዓት ድረስ 100% የተረጋገጠ ነገር የለም። ባርሴሎና ተጫዋቹን ሊያስፈርም የማይችልበት አንድ ምክንያት ግን አለ። ይሄም የፋይናንስ ችግር ነው። በብቃቱ ብዙም ጥያቄ አላነሱም እስከሆነ በባርሴሎና በኩል ሃንስ ፍሊክ በብዙ መንገድ የቡድኑ ቋሚ እንኳን አድርገው ባይጠቀሙት የቡድኑ ሁለተኛ ሰው ሆኖ ግን ሲጠቀሙት ተመልክተናል። በተለይም ራፊኒያ ከመጣ በኋላ ሁለተኛ ሰው አድርገውታል። ግን እንደዛም ሆኖ ለቡድኑ በጣም ወሳኝነቱን ከተጠባባቂ ወንበርም እያሳየ ነው። በርካታ የገባ አስተዋጽኦ ካላቸው የባርሴሎና ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳል። ታዲያ የካታላኑ ክለብ ባርሴሎና ይሄንን ሁለገብ ሚና ወስዶ በተለይም በክንፍ አጥቂ በ9 ቁጥር በተደራቢ አጥቂ መጫወት የሚችለውን ራሽፈርድን ቋሚ ለማድረግ በብቃት ደረጃ ችግር ባይኖርም የፋይናንስ ሁኔታ ይወስኗል። ስለዚህ እንዳጠቃላይ ባርሴሎና ፋይናንሱን አይቶ እንጂ ራሽፈርድን ቋሚ የሚያደርገው ወይም አቅሙን አይቶ እንጂ ከዛ በዘለለ ግን በብቃቱ ላይ ብቻ ተመስርቶ ቋሚ ለማድረግ ይቸገራል። አሊያም ደግሞ በክረምት ካስታወሳችሁ እሱን ለመመዝገብ ራሽፈርድና ሁዋን ጋርሻን ለመመዝገብ ተጫዋች እንደለቀቁ ይታወቃል። ወደ አልናስር እንዲያመራ እንዳደረጉ ይታወቃል አንድ ተጫዋቻቸውንና እንደዛ አይነት ሁነት ከተፈጠረ ብቻ የራሽፈርድ ቆይታ በዛው ሊጸና ይችላል። ለዩናይትድ ተመልሶ ይጫወታል የሚለው ነገር ግን በጣም አጠራጣሪ ነው። ባርሴሎና ካልፈረመ ሞር ሌሎች ትልልቅ የአውሮፓ ክለቦች መዳረሻው ዳግም ሊሆኑ ይችላሉ ተብሎ ግን ይጠበቃል። መረጃው የሞንዶ ዲፖርቲቮ ነው። በፕሪሚየር ሊጉ አርሰናልና ማንቸስተር ዩናይትድ በትልቅ ደረጃ ዩናይትድ ዘንድሮ ምናልባትም ሊደነቅ የሚችለው ከአምናው አንጻር በጣም የተሻሻለባቸውን ቁጥሮች እያየን ነው። በእርግጥ ቁጥሩ በአርሰናል እጅ ነው ያለው። በፕሪሚየር ሊጉ በርካታ ስሩ ቦሎችን በማቀበል ወይም በመስመሮች መካከል ወይም በተከላካዮች መካከል ኳሶችን በማቀበል አርሰናል 60 አለው፣ ዩናይትድ 58 አካባቢ ያለው። ይሄ የሁለቱ በጣም ትልቅ የሚባለው ቁጥር ነው። በፕሪሚየር ሊጉ አንደኛና ሁለተኛ ተቀምጠዋል። በዚህ ረገድ ብሩኖ ፈርናንዴስ ትልቁን ድርሻ ይወስዳል ከማንቸስተር ዩናይትድ በኩል። አርሰናል እንዳጠቃላይ እንደ ቡድን የሚጫወት ነው። በዚህ ረገድ አብዛኞቹ ተጫዋቾች በዚህ ላይ ተሳትፈዋል። ራይስ፣ ኦዴጋርድ፣ ቡካዮ ሳካም እንደዚሁም ዴክላን ራይስ አብዛኞቹን ተሳትፈውባቸዋል። በዘንድሮ የውድድር ዓመትም አርሰናል ቀዳሚ ነው በዚህ ቁጥር ከዩናይትድ በሁለት ትልቁ። ሲቲ ይከተላል። ቼልሲ፣ ሊቨርፑል፣ አስቶን ቪላ፣ ፓላስ፣ ኤቨርተን፣ ኒካስል፣ በርንሞዝ እያለ ይቀጥላል። የፕሪሚየር ሊጉ ሀያል ክለብ ተብሎ የተያዘው ቶትናም ሆትስፐርስ ወደ ቤተሰቦቻችን 7 ነው በተከላካዮች መካከል ኳስን ያቀበልና የ10 ቁጥር ቦታ ላይ ቶትናም ቤት ጥያቄ የሚያስነሳ ይመስላል። 20ኛ ነው የተቀመጠው። ከግርጌ ላይ ካለው ወልቭስ እንኳን ያነሰ ቁጥር ነው ያለው ከ10 በታች። ወልቭስ እንኳን ወደ 11 ስሩ ቦሎች አሉት። የአርሰናል ቀዳሚ የዩናይትድ ሁለተኛ ግን መሆኑን በፕሪሚየር ሊጉ ከኦፕታ ያገኘነው ቁጥራዊ መረጃ ያመለክታል። የአርሰናልን መረጃ በዚሁን ቀጥል። አርሰናል ጉዳት በብዙ የፈተነው ክለብ ሆኗል። ከአምናም
ካቻምና ማይኬል አርቴታ ብዙ ያማረሩበት ጉዳት ዘንድሮ ፎይታ ሰጥቷቸው ነበረ። በተለይ የፕሪሚየር ሊጉ 11ኛ ሳምንት አካባቢ ሰላም ሰጥቷቸው ነበረ፣ ግን አሁን ተመልሶ መጥቶባቸዋል። ስለዚህ በየጋዜጣዊ መግለጫ የጉዳት ዜና አለባቸው ያቀርባሉ። ለአብነት ያክል ዛሬ ከጉዳት ጋር በተያዘ ካነሷቸው ነጥቦች ውስጥ እሳቸውም ዙቤሜንዲ ለኤቨርተን ጨዋታ ዝግጁ ነው ብለዋል። የመድፈኞቹ አሰልጣኝ ማይኬል አርቴታ ማርቲን ዙቤሜንዲ ለኤቨርተን ጨዋታ ዝግጁ መሆኑን አረጋግጠዋል። ተጫዋቹ ልምምድ ያልሰራው ለጥንቃቄ መሆኑን አሰልጣኙ ጨምረው ተናግረዋል። በሌላ በኩል ተከላካዩ ጋብርኤል ማጋሌሽ ወደ ሜዳ ለመመለስ ጠንክሮ እየሰራ መሆኑንና በቅርቡ እንደሚመለስ አረጋግጠዋል። ቤን ዋይት ባጋጠመው ጉዳት ምክንያት የተወሰኑ ጨዋታዎች እንደሚያመልጡት አረጋግጠው ያው አይመለስም ብሏል። በዚህ ዓመት ከሃቨርዝ በጥሩ ሁኔታ እየተሻሻለ ነው፣ በቅርቡ ሊመለስ ይችላል ብሏል። ግን 100% የተረጋገጠው ከሃቨርዝ ጉዳቱ ጋር ሽቶበታል። ስለዚህ ከጥር አጋማሽ በፊት ወደ ሜዳ አይመለስም። 100% የተረጋገጠ በዚህ ሰዓት ዙቤሜንዲ ልምምድ ላይ ባናየውም እሳቸው ግን አትጠራጠሩ፣ እረፍት ሰጥቸው ነው በጨዋታ ላይ ትመለከቱታላችሁ ብለዋል። የጋብርኤል ማጋለሽን ጉዳይ ስላነሳን ጋብርኤል ማጋለሽ ያው እንግዲህ በሚጠበቀው በተያዘለት ቀን በዲሴምበር 30 ድረስ ተመልሶ ጨዋታ ያደርጋል ተብሎ ይጠበቃል። ምናልባት በመጨረሻው የዲሴምበር 30 ጨዋታ እና ይሆናል። ያው በዛሬው ዕለት እንግዲህ የገና በዓል ሰሞን ላይ ሆነው የእሱን 28ኛ ዓመትም በአርሰናል እየተከበረ ይገኛል። የእሱ ጉዳት አርሰናል ቤት የፈጠረው ነገር ቀላል የሚባል አይደለም። በነገራችን ላይ ጋብርኤል ማጋሌሽ አርሰናልን ከተቀላቀለ በኋላ 6ኛ ጉዳቱን ያስተናገደው ከሃቨርዝ አሁን ጉዳቱ ማገርሸቱ ተከትሎ ወደ 6 ከፍ ብሏል። ያው የቤን ዋይተን የሚስተካከል የለም 9 ያለው ዴክላን ራይስ እና ሪካርዶ ካላፊዮሪ 8 ተጎድቷል። ቡካዮ ሳካ፣ ዩሊያን ቲምበር 7 ጋብርኤል ማጋሌሽ 6 ከሃቨርዝ 6 ትሮሳርድ 5 ዊሊያም ሳሊባ 5 ጉዳት አስተናግደው ቡድኑን በጣም ያሳሱት ተጫዋቾች ሆኗል። እናም በዚህ ምክንያት የአርሰናል ቡድን ዳግም ወደ ፈሩትና ወደ ሰጉት የጉዳት ዝርዝር መጥቷል። ግን ዙቤሜንዲ በዚህ አጋጣሚ መመለሱን እሳቸው አረጋግጠዋል። የቪክተር ዮኬሬሽ ጉዳይ መነጋገሪያ እንደነበረ ይታወቃል። ቪክተር ዮኬሬሽ በፕሪሚየር ሊግ እስካሁን 3 ግቦችን ሲያስቆጥር ሊድስ ዩናይትድ ላይ በ2 ጎሎች ተሳትፎን አድርጎ ነበረ። 90 ደቂቃ ነው የተጫወተው። ሊድስ አሁን የፕሪሚየር ሊጉ 16ኛ ነው። ኖቲንግሃም ፎረስት ላይ 83 ደቂቃ ተጫውቶ 68 ደቂቃ ተጫውቶ 1 ግብ አስቆጥሯል። አሁን ኖቲንግሃም 17ኛ ነው። ቀጥሎ ግብ ያስቆጠረበት በርንሌ ነው። በርንሌ ላይ ግብ ያስቆጥሯል። 45 ደቂቃ ነው የተጫወተው። በርንሌ 19ኛ ደረጃ ነውና ምናልባት ትልልቅ ጨዋታም ላይ የለም የሚለውን ማሳያ ሊሆን ይችላል። ግን አሁንም በርካቶች የማይስማሙት ጉዳይ ይህ ተጫዋች ግብ እድል እየተፈጠረለት አይደለም የሚለው በማስረጃም ጭምር የተረጋገጠ ነው። ምናልባት አብዛኛውን ኃላፊነት ማይክል አርቴታም ለሱ የሚሆን የጨዋታ ስታይል እጠቀማለሁ ብለው ነበረና ያንን አለማድረጋቸው ተጫዋቹን በብዙ ያጋለጠው ይመስላል። የግብ አካባቢ ላይ ቁጥሮቹ በጣም ዝቅ ያሉ ናቸው። የሚነካቸውም ኳሶች የሚደርሱትም ኳስ በጣም ዝቅተኛ ነው። ምናልባት በወልብሱ ጨዋታ ካያችሁ 5 ኳስ የደረሰው ተጫዋች ነበረ በአንድ አጋማሽ ላይ። ይህ በጣም ጥሩ ያልሆነ ቁጥር ነበረ ከተጫዋቾቹ የሚደርሰው ወይም አገልግሎት እያገኘ ነበረው። ምናልባት ለአርሰናል በቀዳሚ ምሽት 5 ሰዓት ጨዋታ ላይ ጥሩ የሚባለው ዜና በተቃራኒው ደግሞ የሚገጥሙት ኤቨርተን ያለ ምርጥ ተጫዋቾቹ ነው። ኤልማን ንዲ እና ኢድሪሳ ጋናጉዌ ወደ አፍሪካ ዋንጫ ቀንተዋል። እንዲህ አይነት የሳሳውን ቡድን ይገጥማሉ። ምናልባት ለቪክተር ዮኬሬሽ እና ለአርሰናል ጥሩ ምሽት ሊሆን ይችላል ተብሎ ይጠበቃል። እዚህ ጋር እናብቃና ቀጣይ እንገናኝ።